ልጅ የሆነ ነገር ቢሆን ተጠያቂም እናንተ ናችሁ። ከመጀመሪያ ጀምሮ እዚህ መጣ ከተባለ ጀምሮ እስካሁን የሚፈጥራቸው የሚሰራቸው ድራማዎች እያየሁ ነው። እና ታዲያ የማይሆን ነገር ልታረጊ ነው እንደ ሐሳብሽ? ታዲያ ይሙት ድብን ይበል ከፈለገ። እስከ ዛሬ ቤት ውስጥ ሆኖ ተንገላቷል፣ አንገላተነዋል፣ ደብድበናል፣ በምግብ እየተሰቃየ ነው። ግን ዛሬ አንድ እኔ የወሰንኩት ውሳኔ አለ። እንደነገርኩሽ ይሄ ልጅ የሆነ ነገር ቢሆን ተጠያቂም እናንተ ናችሁ። ተጠያቂም እኮ ምን ነው? አዎ፣ ግን የሆነ ሰው ቢያንስ በእጅ የሆነ ነገር ከሆነ እኮ ተጠያቂ ልትሆን ትችላለህ። ግን ደግሞ ማለት ነው እሱ እየደላው ምን እያለው እኛ ደግሞ ምንም ማድረግ አንችልማ። ቢያንስ በዚህ መንገድ ደግሞ እንሞክር። የሰው ልጅ ሞክሮ ቢያንስ የሆነ ነገር አይቆጨውም። ግን ሳትሞክር የሆነ ነገር ዝም ብሎ የሆነ ነገር አድርገህ ያንን መንገድም ሳታስተካክል እሱም ደግሞ ዘና ብሎ እየተቀመጠ መሆን የለበትም። ሲጀመር እኔ አይመስለኝም። እኔ እሙስ ስትመጣ እኔ ራሴ የምነግራት ነገር አለ። አንድና አንድ ትልቅ ነገር በቃ እኔ እሷ ፊት ነው ለነግራት የምፈልገው። ይህንን መስማማቷ ግዴታ ነው፣ ግዴታ ነው መስማማት። እኔም ቢያንስ በህል ሳይሆን ቢያንስ በሌላ ነገር እንቅጣው ብዬ ግን ደግሞ ሳስብ እሱ ያደረገው ነገር ተንኮል እስከዛሬ ድረስ እያደረገ የነበረው ነገር ይሄ በጣም ትንሽ ነገር ነው ለሱ ማለት ነው። በጣም ያፍላል። ልጅን እያለቀሰብኝ ምንድን ነው? እንዴት ነሽ አለሽ? እኔ አንድ ነገር እውነታ ነው ልነግርሽ የመጣሁት። ባለፈውም እንግዲህ አይተሻል ነበርሽ፣ ራስሽ ነሽ እያደረግሽው የነበረውም ተናግሬ ነበረ። ስሚኝ እንዲነግርሽ ነው፣ ወደሽ አይደለም። አዎ የሚያደርጋቸው ነገሮች እኮ ሉላንተ ማለት ነው እያየህ ነው ባይነክ አያየው። ከመጀመሪያ ጀምሮ እዚህ መጣ ከተባለ ጀምሮ እስካሁን የሚፈጥራቸው የሚሰራቸው ድራማዎች እያየህ ነው። አንዴ ፖሊስ ጣቢያ ታስሮ እንዴት ብሎ እንደሚመጣ እዚህ ደግሞ እሺ ብሎ እንደዚህ ያደርጋለሁ ብሎ መጥቶ ደግሞ ከወጣ በኋላ ምን አይነት ጥፋት አድርጎ እንደሚመጣ እያየህ ነው። ስለዚህ ለዚህ ሰው እንዴት ነው የምታዝንለት አንተ? አዝናለሁ። አላዝንም። ለምን ነገ ከነገ ወዲያ አንቺ ነሻ ለሁን ችግር ተጠያቂ እንደሆነ እሱ ያደርጋቸው ነው አይደለም። እሱ የሚያደርጋቸው ነገሮች ጥሩ ሆነው እኛ የምናደርገው ደግሞ ወንጀል ከሆነ የፈለኩት ነገር ልሁን እንዴ እግዚአብሔር የሆነ ነገር ብትሆኝ እኮ ልጆቹ እንዴት ሊሆኑ ነው? በዚህ ብቻ ከፈረደ እንዴት ነው የራሳቸው እንደፈለገ ሊሆን መፍቀድ ማለት ነው። እንደፈለገ ሰው እንዲጨርስ መፍቀድ ማለት ነው። እሱ እንዲሆናል ተብሎ እሱ የሚያደርገው ንግግር ተደግፈው እኛ የምናደርገው ደግሞ ወንጀል ከሆነ ችግር የለብንም። አዎ ወንጀል ነው። እሱ ደግሞ የሚያደርግብን ጥፎ ነው እንዴ። የሰው ልጅ በምግብ አይቀጣም? ይቀጣል። በደንብ ነው የሚቀጣው። በደንብ ነው የሚቀጣው። እሱ መርዝ ነበር የሚያስፈልገውና ምግብ ሳይሆን መርዝ ነበር ለሱ። እሱ እንደሚያደርግብን ሴራ ማለት ነው። መርዝ ነበር በጥብጦ ማውጣት ለሱ። ልክ አይደለሽም። ይሄ ሲጀመር አፍቃሪ አይደለም። እኔ በቃ እኔ እንዲሁ ማላቀውም ብል ራሱ ደስ ይለኛል። በአሁን ሰዓት ጭራሽ አይቼው አላውቅም። ምንም አልነበረም ብል ራሱ ማለት ነው እንዴ። ይሄ አፍቃሪ ነው። አንተ እንደዚህ አይነት ፍቅረኛ ኖሮኛል እኔ አፈርኩ ራሱ እግዚአብሔርን። በፊት ይሄ በኔ ህይወት ውስጥ ነበረ ብዬ ማውራት አሳፈረኝ ሁሌ። እልሽ ግን እኔ አሁን ምልሽ አንድና አንድ ነገር ማለት ነው። ከተጫወተልሽ ሞክሪ ባለበለዚያ ታዩ ችግር የለም። እሱ የሚሆነውን እያየ እኮ ነው፣ እየደነገጠ ነው። ታዩ ፊቱ እንዴት እንደሚያሳዝን ልጄን አየኸዋ? ልጄን እያየሁት ነው። ስለዚህ እሱን እንደዚህ ሲሆን ማየት ለሱ እያጫወተው ሊመስል ይችላል፣ ግን ደግሞ ይገባዋል። ባሮክ ምን እንደሚያደርግ እሱ ኖርማል ሰዓት እንደሚያውቅ ያውቃል። አዎ እረዳዋለሁ። ግን እኔ እኮ አልረዳውም አላልኩሽም እኮ አልረዳሽም እኮ አላልኩኝም። ስለዚህ ለልጆቼ ስል ደግሞ የፈለኩት ዋጋ ነው። እና ታዲያ የማይሆን ነገር ልታረጊ ነው እንደ ሐሳብሽ? ታዲያ ይሙት ድብን ይበል ከፈለገ ድብን እመጣለሁ ብሎኛል። የሆነ ሰው ይምጣ እንዴ የምጠብቀውም ሲጀመር ምንድነው የምትሉት? ምንድነው ቤት ውስጥ እኮ ነው። ይሙት ሉል ይሙት ስማ አታብዱት። እመጣለሁ ያለን ሰው አለ። ይምጣ ጠብቀዋለሁ። ምን አደረገ ነገር አለ ብሎኛል። ገና ደግሞ ፊትክ እያየሉ እማረገው ታያለኝ። ምንድን ልታረጊ እንዴ? ከቀን ወደ ቀን አይደለም። ስሚኝ እኮ ሌላ ነገር እኮ መምታት እኮ መደብደብ እሺ ቀላል ነው፣ ግን የሰው ልጅ በምግብ አይቀጣም። በምግብ አይቀጣም እኮ የሰው ልጅ። በቃ በምግብ አንቺ ምቀጩ ካሰብሽ እኮ ችግር የለውም። ተይው አይኔ ውስጥ ጉድፍ ገብቶብኝ እኮ ነው የመጣሁት።
ያንተ ፊት እኮ እዚህ ነው እሱ ፊት ነው ታዲያ ጉድፍ የገባበት አይኔ ውስጥ ጉድፍ ገብቶብኝ ነው የመጣሁት እሺ ጉድፍ ገብቶ ችግር የለም እሱ አሁን እሱ ወዶ እንዳልሆነ እኮ እኔ እኮ እረዳለሁ አዎ ግን አንተ አሁን ማለት እንደ ወንድም እንደ ወንድ ተሰምቶሃል እሱ ማረጋ ወፍልልኝ አይኔ ውስጥ ጉድፍ ገብቶብኝ ነው የመጣሁት ስለዚህ እኔ ልጆቼ እነሱ እንደዚህ ሆነው ሲሰቃዩብኝ ማየት ከማይ አይኔ ጉድፍ ገብቶ ነው የሚሻለው አልገባህም አንተ ይመር ስለዚህ መግባት እኮ ገብቶኛል እኔ ሆኜ ነው ያ ምግብ ራሱ አንድ ሲኒ ብስኩትና ውሃና ብስኩት ማስጣት ላይ እኔ ሆኜ እንጂ ለሱ ጭራሽ ምግብ አይሰጥ አንቺ እየባሰብሽ ነው እንደምትይጂ ተሰበለታ ያረጋውን ነገር እኮ አንተ ታውቃለህ አንዴ እስከዛሬ ድረስ እያደረገ ያለው ነገር እሱ ምንም አይገባው ነበር እንኳን ውሃ ምንም ጠብታ ውሃ ነው አይገባው እሺ አይኔ ውስጥ ጉድፍ ገብቶብኝ ነው ያስቀው አንተ እኔ አመሰግናለሁ ያኛው ራሱ ከመጣ አንተ ያስቀይም ይችላል ለምንድን ነው የሚያስቀይምኝ እኔ እልሽ ያ ነገር እንዳለ ሆኖ እኔ ዛሬ ምነግርሽ ነገር አለ እኮ ሰውም እየመጣ ነው አይደለ እሺ አሁን እኔ ዛሬ ምነግርሽ አንድ ነገር ቢኖር ይሄን ስልሽ ሌላ ነገር ነው ስለሱ ንገረኝ ስለሱ አይደለም ቆይ ስለሱ ማፍቴ ኮሆነንቲ ንገረኝ ሳዶሮች እልሽ እኔ ምንሽ ያኛው ነገር እንዳለ ስለዛም ነገርም ስለሁሉም ነገርም ነው ስለሱ ብቻ ስለመፍትሄ ብቻ አትበይ ምክንያቱም አሁን የምነግርሽ ሌላ ነገር አስበ ነው ምናምን እንድትይኝ አይደለም የነግርሽ የመጣሁበት ጉዳይ ስለ ድግብዱ ዳንኤል ጉዳይ ነው ድግብዱ ሲሚኝ ሰይጣን ይጥራው ምናምን አይደለም አዎ በቃ እስከ ዛሬ ቤት ውስጥ ሆኖ ተንገላቷል አንገላተነዋል ደብድበናል በምግብ እየተሰቃየ ነው ግን ዛሬ አንድ እኔ የወሰንኩት ውሳኔ አለ እሱም ዳንኤል አንተ ለምንድን ነው እሱ ብታወራው ያኛውን ደግሞ ፈልገ ነው እንዴ እንትኑ ሲሚ ዳንኤል የሆነ ማረጋው ነገር ጥሩ ነገር ከሆነ ለኔ ብስኩት እሷ ብስኩት ሰጣችሁ እኮ ውስጥ ያስገባች ብስኩት ሰጣችሁ አንቺ ማረግ ያለብሽ ነገር ቢኖር ዳንኤልን ከዚህ ቤት አስወጡ ብስኩትና አዎ ምለው ይሄን ነው ዳንኤልን ከዚህ ቤት አስወጡት ከዛስ በእናት እኔ ቅርብ ብዬሽ ነበር አይደለም እንደዛ አይደለም እኔ ያልኩበት ምክንያት አለኝ ለካንተ እዚህ ያታልክ የምትመጣው እሱ ለማስወጣት ነው እንደሱ ለማድረግ ቢሆን እኔ በፊት አረገው ነበር እንደዛ አይነት ሐሳብ የለኝም እኔ ያልኩበት የራሴ የሆነ ምክንያት አለኝ ከዚህ ቤት አስወጡት በቃ ሆኖ ሳይድን ነው ማስወጣው ያልኩበት የራሴ ምክንያት አለ ለእናንተም ምክንያቱ ምንድነው ምክንያቱን አልነግርሽም ምክንያቱ ካልነገርከኝ ውጣ በቃ እኔ አልወጣም ስሚኝ እየሰማሽኝ ነው የፈለግሽውን በይ ምክንያቱ ካልነገርከኝ እሱ የሚወጣበት ምክንያት ካልነገርከኝ ለምንድነው እሱ ለእናንተም ሰላም የሚሆነው ለእናንተም ሰላም የሚሆነው ጥሩ ነገር የሚሆነው እሱ ሲወጣ ነው ከዚህ ቤት ፈታችሁ አስወጡት ራሱ አለበት የሱን መታመም ራስ እጅ አለበት በፊት ራሱ ምን ማለት ነው አለበት እጅ አለበት የሱ መታመም ራስ በጀመሪያው ራሱ አምጥቶ መርዝ ከጠጣው ታቅ ነበር አንተ እኔ እንደዚህ አይለብኝም ታቅ ነበር እግዚአብሔርን ታቅ ነበር አረፍ እግዚአብሔር እኔ እንደዚህ አይለብኝም ሲሚኝ እኔ ለለህበት ለምንድን ነው እንደዚህ የምትለው መውጣት ስላለበት ነው ለእናንተም ሰላም የሚሆነው እናንተ ማታውቁት ብዙ ነገር አለ ሰዎቹ ከመጡ አሁን ማለት ነው አንተ እንደዚህ ስልከሰሙ ጭራሽ እዚህ ሌላ ነገር እንፈጠሉ ያድርጉኝ ሊሆን ናውጣ በቃ አልፈልግም ሊሆን ለምን ሰው የሚደም ማሰሙ እናንተ ማታውቁት ነገር አለ እሱ ካልወጣ ትልቅ ችግር ይመጣል አንተ ምንድነው የምትለው ቆይ ምንም የለውበትም የሱ መታም ወይን ገስቲያለው ምን አርገ እንደዛ ስታረገ ነበር ለካ ታቅ ነበር ወይን ብዬ ነው ያንን ማረገው ወይን አለክ እሺ ምክንያቱም ንገረኝ አልነግርሽም ምክንያቱ ካልተረገርክ እያንዳንዱ እጅህ አለ ወይን አለ ወይ ይሄንን አርጊውና ያኔ ምክንያት ይገባሻል ወይን አለ ለምላችሁን አርጉት ልጁን አስወጡት ወይን አለ ኮይ ለወር ሲጀመር እሱ ዳንኤል እኮ የሚፈልገው እሱን አሳበደ ወይኔ ሰልትቶኝ
ትቼው ከሱ ጋር እንደምሆን መስሎታል። እሱ በሱ አይምሮ የበደደብ አይምሮ የሚያስበው እሱን ከሳበደ በኋላ እኔ ደግሞ እሱን በቃ ከሰለቻውት እተዋዋለሁ እሱን አግብቼ ምኖር መስሎታል። አላረገውም። እሱን ካለቀቃችሁት ይኸውላችሁ ዳንኤልን ካለቀቃችሁት ምንም አይነት መፍትሄ አይመጣም። ዞሮ አይመጣም። ወይን አለ ወይ አይመጣም። ልቀቁት። ይለቀቅ። ጭቅጭቅ አይደለም። ልቀቁት። ምን ማለት ነው? እሞ አንቺ እንደዚህ አትሁኚ። ስሚኝ፣ እኔ ያልኩሽ የራሴ የሆነ ምክንያት ስላለኝ ነው። ያንን ምክንያት ደግሞ አንድ ቀን አስረዳሻለሁ። ያኔ ደግሞ ሲገባሽ ልክ ነህ ትይኛለሽ። አሁን ግን የፈለጋችሁትን በሉኝ። ይሄ ልጅ አስወጡት። ምክንያቱን እየነገርኩት ነው። ምክንያቱን ብትነግረኝ የሰማና ካመንኩበት እሺ እልካለሁ። ስሙ፣ ያኛው ይልሽ እኔ ያልኩሽን ነገር ስሚ። እኔ ምክንያቱን ይልሽ ከነገርኩሽ ምክንያቱን ይበላሻል ያልኩበት ምክንያት በቃ። ስለዚህ እንልቀቀው። ስሚኝ እባክሽ፣ ልጁ ካልተፈታ ትልቅ ችግር ነው ለኛ። ምንድነው ችግሩ? እሺ ችግር የሚባለውን ነገር እኔ አውቀዋለሁ እኮ፣ ግን የእሱ ተፈቶ የእኛ ጥሩ የሚሆነውን ነገር ንገረኝ። ያንን መናገር ስለማልችል ነው እንጂ ብችልማ መጀመሪያ መጥቼ ነግሬሽ እንዲለቀቅ አደረግ ነበር። እንደዚህ አይነት የሚባል ነገር እኮ የለም። ይሄ ሰውዬ ከዚህ እግሩ ወጣ ማለት ምርር ብሎታል። ሲጀመር እዚህ ሰፈር አይቀመጥም ወይ አይቀመጥም ወይ ደግሞ አልጎን ያጣፋናል። አራበስ ሙሉአችሁ እኮ በቃ ተስፋ የቆረጠ ሰው ነው። ልውል አልገባህም አንተ። እሱ አንድ ተስፋ የሚያደርግበት ነገር የለም። ሁለተኛ የሚጠቅመው እንትን የሚጎዳው ሰው በደንብ ያውቃል። ጥቅም ያለው ሰው እሱ እኮ ማለት አላማ ያለው ሰው ቢሆን እልም ያለው ሰው ቢሆን ይፈራል። እሱ እኮ ቤተሰብ ክደዋል። እኔ ጋር የመጣው ወንድ ከኔ ጋር ለመሆኑ የኔ ነው ድሮ መስሎክ ነው አይደለም። እሱ ምንም ተስፋ ስለቆረጠ የሚያደርገው ነገር ስለጠፋው፣ ስለዚህ እሱ የሰው ህይወት ማበላሸትና ማበላሸት ነው። እናንተ ደግሞ አልገባችሁማ። እኔ እኮ ያልኩበት ምክንያት ለቀቅ ይፈታ ያልኩበት ምክንያት የራሴ ነው ምክንያት ስላለ ያንን ምክንያት ብነግርሽ ነገሩ ሁሉ ያሰብኩት ሁሉ ይበላሻል። በቃ እሺ ምክንያቱም እንደዚህ አሁን ወጥቼው እኛ እንደምንወጥ ንገረኝ እስቲ። በቃ አሁን እኔ ልቀቀው። አንቺ ብቻ ልቀቂ። አንደኛ ከጎናችሁ ሌላ ሰው የለም። ወጥቶ የሚያደርገው ነገር አለ። ዳንኤል ወጥቶ ምን እንደሚያደርግ አታውቅም አንተ። እሱን እርግጠኛ አይደለህም አንተ። በእኔ የሆንብሽ ምንም ነገር አይፈጠርም። ልቀቁት። እሱ የሚያስበውን አንተ ታውቃለህ እንዴ? በቃ በእኔ የሆንባችሁ ልቀቁት። ምን እንደማደርጋችሁ ብሎ ነው ይሄን የሚያስበው እሱ አይምሮ ውስጥ ማለት ነው። አንተ ደግሞ እሱ የሚያስበውን አንተ ልታስብ አትችልም። መቼ ማለት ነው? አንቺ እኮ እኔን እኮ ደግፈሽ እኮ ነበር መቆም የነበረብሽ። እኔም እኮ ደግፍክ ነበር፣ ግን አሁን ያወራህ ያለው ልክ አይደለም። ሲጀመር እኔ በቃ ልትራጠርኩ ነው። ሉል የምር እኔ ቅርስ አድርግልኝ። በቃ አልፈልግም፣ እንዲሁ ውጣ። በቃ አልፈልግም አልኩኝ። ለምንድን አልፈልግም? በቃ አሁን እኔ ምን የሚያጠራጥረው ይልሽ ነገርኩሽ። ያንንም ነገር እኮ ልጅቷ አሳመነችሽ አይደል? እኔ እጄ እንደሌለበት ግን ያው ደግሞ ማለት ነው። ይሄ እዚህ ላይ ማመን አልችልም እኔ። ምክንያቱም ልጅቷ ካንተ ጋር ነበረች። አንተ ያወራችሁት ሁለታችሁ አውርታችሁ ጨርሳችሁ ብትመጡ ምን እናውቃለን እኛ። አንደኛ እሷ የዳንኤል ተከታይ ናት። ከዛም በኋላ አንተም ደግሞ የዳንኤል ተከታይ ልትሆን ትችላለህ። እንዴት ነው የምታስቢው? አውርቻት የምመጣው ለዛ መሰለኛ እንደዚህ አሁን እየተቆረቆርክለት ያለው። ስለዚህ እኛ ደግሞ እንደዚህ ያለው ኧረ እኔ በዛ መቆርቆር አይደለም መፈታት ግዴታ ስላለበት ነው። ግዴታ የለበትም። እሺ ገና የቱም ማግኘት አድርገኝ። አንደኛ በደንብ ትክክለኛ ሊያሳምን የሚችል መፍትሄ መሆን አለበት። በቃ እሱ ሊለቀቅ የሚያደርገው ነገር ተለቆ እኔ እኮ እየነገርኩህ እኮ ነው። ተለቆ እንዴት ነው? እሺ እሱ እንደዚህ ይዤው የት ነው የሚሄደው? ቢያንስ ወንድ እሱ ቢያንስ እሱ ቢተውቶ ሌላ እሷ ብታመመችበት ጊዜ ቢያንስ ወንድ ነው እሱ የፈለገው ነገር ማድረግ ይችላል። ልጅ አለበት። ከዛ ያለውት እኔ ነኝ ዮናስ ነው። ሌላ ማን ነው እሺ ሊጋፈጥ የሚችለው? ከዛ በየቀኑ እየመጣ በር እያንኳኳ ከዛ ከሱ ጋር መዳረቅ ነው ወይስ ደግሞ እንዴት ነው? ከተለቀቀ ሁሉ ነገር ይልሽ መጫጫ አያስፈልገን። ቀስ ብለን እናውራና ከተለቀቀ ሁሉም ነገር ይስተካከላል። ግን ዳንኤልን ከዚህ ቤት አስወጡት፣ ልቀቁት። አሁንም እምለው እናንተ ቢካላችሁ እኔ ልቀቀው።
እኔ አይደለም ነው አይደለም በቃ እንዴት ነው ሴተሻችሁ ብለህ ነው ሲጀመር ሌላ ሰው ቢሰማራሱ እዚህ ሌላ ችግር ይፈጠር ስለዚህ በቃ አይፈታም ቢፈታ ራሱ መፍትሄውን ተናግሮ እሱን አድነው ነው እዚህ ቤት የሚወጣው አለበለዚያ ሬሳው ነው የሚወጣው በቃ ሬሳው እንጂ ዳንኤል አይወጣም ከዚህ ቤት በቃ አመኔ ቃልን ስማው በቃ ሁሉም ሰው ይስማው የሚመጣው ሁሉ ይቀበላል እኔን አሳብዶ እንደዛ መከራ አሳይቶ ስቃይን አሳይቶ ልጄ ገና አራስ ሆኜ ሳላጠባ ብዙ መከራ አሳየ አሁን ደግሞ እሱ ላይ መጣ ስለዚህ ገና ህይወታችን ሊያጠፋ ስለሚችል ራሱ በራሱ ራሱን ህይወቱን ያጥፋ አለቀ ሬሳው ነው የሚወጣው ከዚህ ቤት እሱ ዳንኤል ህይወቱ አይወጣም ሬሳው ነው የሚወጣው ይሄ ቃልን በደንብ ስማው እሙ እኔ አልገለውም ራሱ እባክሽ እኔ የምልሽ ስሚ እልሽሙ እሷን ታያት እሷ ዝም ብላ ነው እኔ በሷ ተመርሽ አይደለም እሺ አትመሪ አንቺ እኔ የምልሽን ሰሚን ከሆነ እሙ እባክሽ እንፍታው እና ከዚህ ቤት ይውጣ ለእናንተም ችግር ነው አንቺ ምን አግብቶሽ ነው በደንብ ነው የሚያገባኝ ስንት ምን ጣጣ እንደሚመጣብን ስለማውቅ ማለት ነው እኔ ደግሞ ከዚህ በኋላ ምንም ጣጣ እንዲመጣ አልፈልግም እሺ በይ ሲጀመር እሷ አያገባሽ አንቺ አያገባሽ በማያገባሽ ደግሞ አትግቢ እንደሚያገባኝ ደግሞ አሳይሃለሁ መብቱ ሁሉም ነገር የሷ ነው ያንቺ አይደለም መወሰንም አለመወሰንም የምትችለው እሷ ነች አንቺ ምንም የሚመለከትሽ ነገር የለም በደንብ እንደሚመለከተኝ አሳይሃለሁ እስከመጨረሻ ከዚህ በኋላ ደግሞ ማናችሁ መጣችሁ እንዲህ ነው እንዲህ እናርግ ብትሉ እሷ ብትስማማ ራሱ እኔ አልስማማም ምን አግብቶሽ ስለሚያገባኝ ምንም የሚያገባሽ ነገር የለም አንቺ ባለ ጉዳይ እሷ ነች አይደል እንዴ አይደለም በሙሉ አንቺ ልንገርሽ ባለ ጉዳይ እሷ እስከሆነች ድረስ የሚመለከታትም መፍቀድም አለመፍቀድም የምትችለው እሷ ነች እንዴት እንደሚመለከተኝ አሳይሃለሁ ለምንድነው ጦርነት የምትፈጥሩ ሁለታችሁ ጋር አይደለም እሷ በማይመለከታት ነገር ገብታ ለምን ትከራከረኛለች አንቺ የማይሆን ነገር ብዙም አታውሪ በደንብ ስለሚመለከተኝ እኮ ነው እሷ ከፈቀደች ይፈታል በቃ መፈታት አለበት እሷ ከዛ እንዴት እንደምትፈታው ይፈታናው ስሉል በቃ ከዚህ ቤት ከዛስ ልትስማሚ ከዛ ሁሉ ነገር እልሽ አንቺ ብቻ ፍቺውና ሁሉን ነገር ደግሞ አንቺ ንፍታውና ከዛ በኋላ ያለውን ነገር ደግሞ ሁሉን ነገር ሲስተካከል ልክ እንደሆንኩ ታውቂያለሽ እሙ በኔ ሆነብሽ ነይ እንፍታው ነይ ልትስማሚ ነው ተስማሚያለሽ ከዛም በኋላ ግን ከጎንሽ አንድ ሰው የሚቆም ምንድነው ከጎንሽ ያልሽ እንትን የምትያት በቃ እኔ ከዚህ በኋላ ምንም አይነት ጣጣ አልፈልግም አያገባሽም አልኩሽ ስለሚያገባኝ ነው እንዴ እኔ እኮ ብዙ ነገር እዚህ ጋር እኮ ብዙ አላፍትና ወስደው እኔ ነኝ እሷ ለመፍትሄ ስትሄድ እኮ እዚህ ጋር መጠበቅ ያለብኝ እንዲያርኩ ነው ምንድነው አንቺ አይመለከትሽም እሷ ከፈቀደች የሚሆነው አላፍትና ይገባሃል ጆሮ ያለ ሄደሽ ምጮይባት ምንድነው በማይመለከትሽ ሲጀመር እሙ ነይ እንፍታው ነዋ ግን ይሄን አምነሽበት ሂጂ ልክ አንቺ ሄደሽ እሱን ስትፈጪው እኔም ደግሞ ከዚህ ቤት ወጣልሻለሁ ምን ማለትሽ ነው በኋላ አንቺ የምትወስኚውን ትወስኛለሽ ከዚህ በኋላ አይመለከተኝም ሂጂ ከፈለግሽ ፈጪ ሂጂ እሙ መፍትሽ ነው መፍታት ትችያለሽ ከፈታለው በኋላ እኮ አሁን እኮ እኔ የሆነ ነገር ብትነግረኝ እኮ እንፍታው እንሂድና ነገርኩሽ ብቻ አንቺ ካንቺ የምጠበቀው እንፍታው ከዚህ ቤት ይውጣ ሰላማችንን እናኛለን ሁሉ ነገር ደግሞ እኔ ባልኩሽ መሰረት እንፍታው ከዛ ፍቺውና ተስማሚና ምትሄደው ነው እንዴት ነው አብራችሁ የምትሄዱት አዎ በቃ አላመንኩበትም እኮ ውስጤ ግን የሆነ ፍቺው አትፍቺው ነው የሚለው ሁለት ሐሳብ ነው እያሰበ ያለው ከፈታውት በኋላ ህይወታችን ያጠፋናሉ ምንም አይመጣም በኔ ሆነብሽ በቃ ፈተን ከዚህ ቤት እናስወጣው አንቺ አያገባሽም አዎ ናውጣ ከዚህ አንተ ራስ ናው ይላልኩ ሞት ናውጣ ከዚህ ምን ማለት ነው ናውጣ ውጣ ድጋሚ ከዚህ እንዳላይ አውጣ የኔ እጅ አፉ ሞልቶ አዎ ይላል ደግሞ አሁን እውነት መስሎት ነው የምለው ነው እውነት መስሎት አንቺ ራሱ ተቀየርሹኝ በጣም ያሳዝናል አንቺ እንዲሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል ያሳዝናል አንቺ እንደዚህ